ይህንን ሴራ እየጎነጎነ ነበር። ምንድን ነው የምትለው? የሁለቱም የጋራ ጠላት ሆኛለሁ እያልኩሽ ነው። ወይ ማን ያውቃል፣ የጠላቴ ጠላት ወዳጄ ነው በሚል ሁለቱም ተቀናጅቶ እኔን ካንቺ ለማነጠል እየሰሩ ይሆናል። ይህ አንተና ሮቤል ይላል፣ አንተ ደግሞ ሳሚና ሮቤል። እሺ ቆይ እኔ ማናችሁን ልመን? ግድ የለሽም የኔ ፍቅር፣ ከነዛ አታሌዎች ይልቅ ባልሽ ነመኝ። ሱራፌል አንተም ቢሆን እኮ ውሸታም ነህ። እሺ የኔ ፍቅር፣ ለዚህ ጥፋቴ ለመቀጣት ዝግጁ ነኝ። ስራሽን በአግባቡ አልተወጣሽም ማለት ነው። አረ በፈጠረ አምላክ የሆነበት ሮቤል፣ በቃ እኔን ከዚህ ነገር ውስጥ አውጣኝ። የልጅሽ አባት ማን ነበር? ልጅህ ነው አትይው። ምን? ዋናው ታርጌታችን እሱ አይደለች? በፍጹም ማድረግ አልችልም። ላድርገው ብል እንኳን ልጄን ከመውለዴ ከ5 ዓመት በፊት እኔ ሱራፌልን አላውቀውም። ውስጥ የገባ እንደ ቀልድ ይሰናበታል ብለሽ ነው የምታስቢው? ሁሉም እኮ እንደ ቀልድ ገብቶ ሰምቶ ነው የቀረው። አሁንም የሁሉ ነገር ነግሬሽ የቤዛ ህይወት አደጋ ላይ እንደሆነ አልታየሽም ማለት ነው? ስለዚህ ቤዛ ከዚህ አደጋ ውስጥ እስክትወጣ ድረስ ሁላችንም እዚህ አደጋ ውስጥ መቆየት አለብን ማለት ነው? ቤዛ ስትል እኮ በቃ እህትን ከናካቴ እኮ ረስታታል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልኝ። እነሆ ቤዛ ተከታታይ ድራማ ደስ የሚልና አስተማሪ ድራማ እንደዚሁም ከአስመሳይ ጓደኛ እግዚአብሔር ይጠብቀን የምትሉበት እና የምታመሰግኑበት እንደዚሁም ደግሞ የምትማሩበት ነው ማለት ነውና እንግዲህ ዛሬ ነው ቤዛ ድራማ ብዙ አዳዲስ ነገሮች አሉ። የሱራፌል አስመሳይነት እየተጋለጡ ያሉት እንደዚሁም ሳሚ የቤዛን ህይወት ማትረፍ ብቻ ሳይሆን የራሱን ህይወትም ማትረፍ እንደሚችል ብዙ ነገሮች እንማርበታለን ማለት ነው። እስከ ፍጻሜው ድረስ አብራችን ቆዩ በማለት በአክብሮት ጠይቃለሁ ማለት ነው። እንግዲህ ዶክተር ሮቤል የሳሮንን ልጅ እንዳገተባት እናውቃለንና እንግዲህ እሱም ድጋሜ ዶክተር ሮቤል እያደረገ ያለው ነገር ዋነኛና ዋናው ፎከስ ያደረገው የሳሮን ልጅ አግቶ እሷን ማስፈራራት እንደዚሁም ቤዛና ሱራፌል እንዲለያዩ ማድረግ ነው ዋናው ስራው ማለት ነው። እንግዲህ ብዙ ነገሮችን አርግቷል ከዚህም በፊትም ማለት ነው። እነሱ እንዲፋቱ እንዲለያዩ ነው እያደረገ ያለው ማለት ነው። ግን እነሱን አለያይቶ ምን እንደሚያገኝ አናውቅም ማለት ነው። ሱራፌል ግን ትክክለኛ ሰውና እንደማያስመስል እውነተኛ ፍቅር ሊሰጣት እንደሚችል በፊቱ በክፉ ስራው እንደተቆጨና አሁን እሷ መንከባከብ እንደሚፈልግ ከሷ ንብረት ምንም ነገር እንደማይፈልግ ነው ለቤዛ እየነገራት ያለው ማለት ነው። እንግዲህ ለቤዛ በሚያደርግላት እንክብካቤና ብዙ ነገሮችን እያየች ራሷን አሳልፋ ሰጥተዋለች ማለት ነው። እንግዲህ ሳሚን መጀመሪያ ህይወቷን ያተረፈላት እሱ ነበረ። ሳሚን እንግዲህ አላምንህም፣ አንተ የኔን ትዳር ለመበተን ነው የምትሄደው፣ እናንተ ሁላችሁም እኔ ከሱራፌል ጋር ማለያየት ነው ፍላጎታችሁ፣ ስለዚህ እኔና ባሌን ለብቻ የተውን ማንኛውም ሰው አያስፈልገኝም፣ ከዚህም በፊት ላደረክልኝ ነገር ግን አመሰግናለሁ በማለት ሳሚን ከህይወቷ አርቀዋለች ማለት ነው። ሆኖም ግን ሳሚ የቤዛን ህይወት መጠበቁን አልተወም ማለት ነው። ሳሮን ሰራተኛ አርግቶ እቤት ድረስ ልኮላታል ማለት ነው። ነገር ግን ሳሮንም በዚህ ጉዳይ ውስጥ እንደ ቀልድ ገብታበት ሌላ የሌለ ትልቅ አጣብቂኝ ውስጥ ገብታለች ማለት ነው። እሱም እንግዲህ ዶክተር ሮቤል ልጇን አግቶባት ለብዙ ጊዜ እየተሰቃየ ትገኛለች ማለት ነው። እንግዲህ ከዚህም በፊት ሂጅና ቤዛ ፊት ከዚህም በፊት አብረሹ እንደተኛሽ ለቤዛ ንገሪያት ብሎት ነበረ። እሷም ነግራት ነበረ እንግዲህ ይሄን ለቤዛ የነገረቻት እንግዲህ እነሱ ሁለቱን ለማለያየት ነው ከሱራፌል ጋር ማለት ነው። ሱራፌል ከኔ ጋር ከዚህም በፊት ተኝቶ ነበር ብላ ለቤዛ ነግራታለች። እሱም ግን ይሄ ካንቺ በፊት የሆነ ነገር ነው፣ ካንቺ በፊት የሆነ ታሪክ ነው፣ እመኝኝ፣ ይሄ እችን ሴትዮ ሰው ነው የላከብኝ ብዬሻለሁ። ስለዚህ ይሄ ነገር ደግሞ መድኃኒት አጠጥታኝ ነው ያደረገችኝ እንጂ መድኃኒት አጠጥታኝ ነው ፎቶ እያነሳችኝ እና አስፈራርታኝም ብርም ሰጥቻት ነበረ እና ይሄ ነገር ደግሞ ተልካብኝ ነው ድጋሚ የመጣችው፣ አትመኛት የኔ ውድ እያለ እንግዲህ እሷን እያስማማ ይገኛል ማለት ነው። እሷም እሺ ከዚህም በፊት ከኔ በፊት የሆነ ነገር አልቆጣም ምንም አልልም ብላ አልፋው ነበረ። ግን በድጋሚ ደግሞ ያትወና ስላልሆነ እነሱ አልተለያዩም በነበረ ፍቅራቸው ቀጥሏል ስለሆነ ስለዚህ ሮቤል አሁንም የሳሮንን ልጅ ሊለቅላት ፈቃደኛ አይደለም። ስለዚህ ልጄን ልቀቅልኝ፣ ምንድነው የምትፈልገው? አድርጊ ያልከኝ ነገር እኮ አድርጊ ያለው ስትለው ሄደሽ እሳቱን አያይዘሽ መጣሽ እንጂ አልቆሰቆሽውም። ሰዎች እኮ አልተለያዩም እስካሁን ድረስ አብረው ያሉት፣ ስለዚህ ግዴታ እነሱን ለማለያየት ድጋሚ ሄደሽ መቆስቆስ አለብሽ ነበር ያላትና እሱ ምን አድርጊ ነው የምትለኝ? አድርጊ ያልከኝን አድርጊ ያለው፣ ከዚህ በለጠ ምን አድርጊ የምትለኝ አንተ ክፉ ሰውዬ
ስትለው እንግዲህ ሄደሽ ድጋሜ ልጅሽ የማነች በማለት ነው የጠየቃት ማለት ነው። ምን አገባህ ስለ ልጅ ያባ ስትለው ማውሱስ ነገሩ ምን አገባኝ፣ ነገር ግን ሄደሽ ለሳሚ ልጅቷ የሱራፌል እንደሆነች ንገሪያት ለቤዛ ነው ያላት ማለት ነው። እሷም እንዴት እንደዚህ ያደርጋለሁ? ይሄ ነገር እኮ ከዛ በፊት ከ5 ዓመት በፊት እኔና ሱራፌል እኮ አንተዋወቅም ነበረ ብትለው ከ5 ዓመት በፊት መተዋወቃችሁ አለመተዋወቃችሁ ቤዛ የምታውቀው ነገር የለም። ይሄንን የምናውቀው እኔና አንቺ ብቻ ነው። ስለዚህ ቤዛ ፊት ሄደሽ ልጅህ የኔ ናት ብለሽ ልጅህ ያንተ ናት ብለሽ ንገሪው፣ ያኔ ይለያያሉ። ይሄ የመጨረሻ ነው ስትለው አላደርገውም። አንተ ከነኚህ ሰዎች ምንድን ነው የምትፈልገው? ለምን አትለቃቸውም? ሱራፌል እኮ አንተ እንደምታስበው ክፉ ሰው አይደለም፣ በጣም ነው የሚወዳት። እባክህ ተዋቸው፣ የራሳቸው ኑሮ ይኑሩበት፣ ተፋታቸው ብትለውም ስለዚህ ልጅሽን አትፈልጊያትም ማለት ነው እና አሁኑኑ የራሴ የሆነ ውሳኔ በልጅሽ ላይ ወስናለሁ ቢላትም እንግዲህ እሺ በቃ ያልከኝን አደርጋለሁ ብላ እንግዲህ በድጋሚ ሳሚ ሳይሰማ እንግዲህ ሱራፌልና ቤዛ ቤት ተከስታለች ማለት ነው። እንግዲህ እነሱ ቤት ስትሄድም ቤዛም አኩርፋ እንዴት ነው እኔ እኮ ወዳጅና ጠላቴ መለየት አልቻልኩም፣ እንደምን ጉር ነው የምሰማው ሁሉ እያለች ከሱራፌል ጋር እየተነጋገረች እያለች ድንገት እንግዲህ በሩን ከፍታ ትገባባቸዋለች ማለት ነው ሳሮን። ቤቱን ከፍታ ስትገባም እንግዲህ አንቺ አሪዎስ ሴትዮ ምን ልትሰሪ ነው ድጋሚ ወደ ቤቴ እየመጣሽው? ምን ቀረሽ ደግሞ በማለት እንግዲህ ሱራፌል ሊያንቃት ነው ሄደው ማለት ነው። ቤዛም እንግዲህ ተረጋጋ እንዴ ምን አድርጌ ነው የምትላት በማለት እንግዲህ ትጠይቃታለች። ለምንድን ነው የመጣሽው? በሰላም? አዎ በሰላም ነው፣ ናፍቃችሁኝ ነው እንደማለትም ይመስላልና ነገር ግን ይህን ነገር ልዳረግ ስትሄድ ስልኩን ከፍታ ዶክተሩ ይህን ነገር እንዲሰማ አርግታ ነበር እና ሄደችው። ምክንያቱም በደንቡ አስመስለሽ መናገር እያለቀሽ መቆስቆስ አለብሽ፣ እውነት አስመስለሽ ይህንን ነገር ደግሞ ማወቅ የሚችለው እኔ ስልክ ውስጥ ሆኜ አንቺ እዛ እያለቀሽ እውነት አስመስለሽ ማውራት አለብሽ፣ ካላደረግሹ ይህንን ነገር ግን ልጅሽን አታገኛትም በማለት ነው ያላት ስለሆነ ስለዚህ ስልኳ ክፍት ነው። እሷ የምታወራውን ሁሉ ሮቤል ስለሚሰማ ምንም መዋሸትም አትችልም ማለት ነውና ስለዚህ ቀጥታ እንደገባች እንግዲህ አንተ ለምን ታስመስላለህ ነው ያለችው ሮቤልም ማለት ነው። አንተ ለምን ሱራፌልም ማለት ነው አንተ ለምን ታስመስላለህ? እኔና አንተ እኮ በፍቅር ብዙ አመታትን አስቆጥረናል። እዛው እኔ ቡና ቤት እኮ ብዙ ጊዜ ትመላለስ ነበረ እኔ ፍለጋ፣ አሁን ግን ጭራሽ እንደማያቀኝ ሰው እየወንክ ነው ስትለው እንግዲህ ቤዛ ትደናገጣለች ማለት ነው። ስለዚህ እባክሽን ሳሮን ያ ዶክተር ልጅሽን አግቶብሽ እያስፈራራብሽ ሊሆን ይችላል። ለዛ ከሆነ እሱ ልከሽ ከሆነ ችግር የለውም ንገሪን በማለት ትላታለች ማለት ነው። ነገር ግን ሱራፌልም አዎ ወይ ያሳሚ ዋይ ዶክተር ሮቤል ነው የላካት እዚህ ቤት ድጋሚ የመጣችው፣ እችን ሴትዮ ዛሬ እገላታለሁ ውጪ ከቤቴ በማለት አንገቷን ሲጥ ያደርጋታል ማለት ነው። ይህን ሁሉ ሲደረግ እንግዲህ ስልክ ውስጥ ቁጭ ብሎ እየሰማ ነበር ሮቤል ማለት ነው። ነገር ግን ቤዛም ተውስቲ ተረጋጋ በማለት ታገላግላችኋለች ማለት ነው። ነገር ግን በመጨረሻ ላይ ታግታ ያለችው እኮ ልጄ ናት፣ እናንተ ዝም ብላችሁ ቤታችሁ ተቀምጣችኋል፣ ልጄ ብቻ አይደለም ሚጣዬ እኮ ልጅህ ነች በማለትም ትለዋለች ማለት ነው። እንግዲህ በጣም ነው የደነገጠው። ተልከሽ ነው የመጣሽው፣ አሁን ደግሞ በዚህ ሴራ ተልከሽ መጣሽ፣ እባክሽ ማሬ አትስሚያት፣ ይሄ ነገር ሁሉም ነገር ውሸት ነው፣ እያስመሰለች ነው፣ አትመኛት፣ ምንም እውነት ነገር አልተናገረችም በማለት እንግዲህ ለቤዛ ይነግራታል ማለት ነው። ቤዛም እንግዲህ ሱራፌልን እንደማታወሸኝ ተስፋ አደርጋለሁ፣ ያለውን ነገር ንገረኝ እውነቱን ስትለው እውነቴን ነው ምልሽ፣ የተናገረችው ነገር ሁሉ ውሸት ነው፣ ምንም እኔ የማውቀው ነገር የለም። ከዚህም በፊት በሮቤል ምክንያት ያንን የማይረባ ነገር መጠጥ ውስጥ አርግታብኝ ኦልሬዲ ቪዲዮ ቀርጣኛለች፣ የተፈጠረ ነገር የለም፣ ልጅቷም የኔ አይደለችም፣ ውሸቷን ነው እመኚኝ ማሬ እያለ እንግዲህ ቤዛን ለማሳመን እያደረገ ያለው ነገር ነው የሚገኘው። ነገር ግን መጨረሻ ላይ ውጭ የለኝ ከቤቴ ብሎ ሳሮንን ከቤቱ አባሯት ነበርና ሳሮ እንግዲህ ዶክተሩ ጋር ስትሄድ ዶክተሩ ዛሬ ገና ጎበዞንሽ፣ ትክክለኛ ስራ ሰራሽ፣ አሁን እንግዲህ አንድ የሚቀርሽ ነገር አለን ያላት ማለት ነው። እንግዲህ ልጇን ይሰጣታል ብለን ነበር እየጠበቅን ያለ ነው። እሷም ይህን ሁሉ ነገር ያደረገችው ልጄን አገኛለሁ ብላ ነው ማለት ነው። እንግዲህ ደግሞ ምን ስራ ነው የሚቀረኝ? አሁን ልጄን ስጠኝ ባክህን፣ አንተ ሰውዬ ምንድን ነው የምትፈልገው ከኔ? ልጄን ስጠኝና እኔ ከዚህ እቃቃ ጨዋታ ውስጥ ልውጣ ስትለው ሁላችንም እዚህ ነገር ውስጥ እንደ ቀልድ ገብተን መውጣት አቅቶናል፣ እንደዚህ በቀላሉ አትወጪም በማለት ነው ያላት ማለት ነው። ስለዚህ
ልጄን ስጠኝም ብትለው ገና አንድ የሚቀርሽ ነገር አለን ያላት። እሱስ ምንድን ነው ደግሞ? ምን አርጊ ነው የምትለኝ? ግን ቤዛ እንግዲህ ልትለኝ እንዳይሆን አላደርገውም፣ ሞቴን ፈቅዳለሁ ያለችውና እሱም እሷ አይደለችም የኔ ዋነኛ ጠላት ሳሚ እንደሆነ ታውቂያለሽ፣ እና ሳሚን የምሰጥሽን መድኃኒት ሄደሽ ለሳሚ ትሰጪዋለሽ ነው ያላት ማለት ነው። እሷም በፍጹም አላደርገውም አንተ ሰውዬ በማለት ነው እንቅ ያደረገችው። ምንድን ነው የምትፈልገው? አንተ ምን አይነት ክፉ አሪወስ ሰው ነክ? እንዴት ደግሞ እንደዚህ አይነት ነገር ታስባለህ? እባክህ ተፋታኝ፣ ለሳሚማ በፍጹም ይሄን ነገር አላደርግም ስትለው እንግዲህ ስለዚህ ልጅሽን አትፈልጊያትም በማለት እንግዲህ ደውሎ ልጅቷ ወዳልካችሁ ቦታ ውሰዱ ነው ያለው። እሷ እንግዲህ ግራ በመጋባት በቃ ተወኝ ልጅ ልቀቅልኝ በማለት እግሩ ላይ ትወድቃለች ማለት ነው። ነገር ግን ሳሚ ዶክተሩን እየተከታተለው ስለሆነ ይህን ነገር መድኃኒትም ሲሰጣት የሚያወሩትን ነገር ሁሉ እየሰማ ነበር። ተደብቆ መቅረጥ አለብኝ እችን ነገርማ፣ አሁን ደግሞ ምን አድርግ ነው የሚላት መድኃኒት ሊሰጣት ነው፣ ድጋሚ ደግሞ ቤዛ ሊያስገድላት ነው እያለ ተደብቆ እየቀረጣቸው ነበረ። ነገር ግን ሳሚ እሱን እየተከታተለው ያለው ቅንጅርት ታግቷል። ማን እንዳገተው አይታወቅም። ሱራፌል ይሁን ዶክተሩ ይሁን አይታወቅም። እንግዲህ ብዙ ሚስጥሮች እሱ ጋር ስላሉ ታግቷል። እሱን የት እንዳደረሰው አደርስበታለሁ ብሎ ነበር እየተከታተለ ያለው። ነገር ግን እየተከታተለ ያለው የቅንጅርትን ህይወት ለማትረፍ ነበር፣ ግን መጨረሻ ላይ የራሱን ህይወት ማትረፍ ሆኗልና ነገር ግን መጨረሻ ላይ ይሄ ነገር ታላረግሹ ገልሻለሁ ብሎ እንግዲህ ሳሩንን ሴት አርግቶ አንቋት ነበረና እንግዲህ በዛን ጊዜ አላስችል ብሎት መድኃኒቱንም ሰጥቷት ቦርሳ ውስጥ አርግታ ነበር። ሳሚ እንግዲህ ቀርጧቸው ስልኩን በኪሱ ይዞ መጥቶ ደግሞ አንተ አሪዎስ ሰውዬ ደግሞ ምን አርጊ ነው የምትላት? ደግሞ በድጋሚ ቤዛ ልታስገድላት ነው? ምን ልታደርግ ነው ሲለው ቤት አባን የመጣው ደግሞ በማለት ይለዋል። ምን ነው አንተ ሰውዬ እንደው ጠላም የለህ እንዴ? ምትከታተለኛለህ ወይስ ምንድን ነው? ባለፈውም እንደዛ መጣህብኝ፣ ዛሬ መጣህብኝ፣ ምንድን ነው ችግር? አንተ እየተከታተልከኝ ነው እንዴ? በማለት ይለዋል ማለት ነው። እየተከታተልኩ አይደለም፣ ድንገት ተገርጥሎኝ ነው። ምን እያደረክ ነው ድጋሚ ሲለውም ምን አገባክ? አሁንማ አንተን የቀረኸኝ፣ አንተን ላስገድልህ ነው ድጋሜ እያለ ይለዋል ማለት ነው። አይቻለሁ ለሳሩ መድኃኒት ሰጥታታል ሲለው አሁ ሰጠዋት፣ አሁን አንተን የቀረኝ። አንተ በነገራችን ላይ ምን አይነት ሰው ነህ? እድሜ ረጅም ነው መሰለኝ። የቤዛን ህይወት ብቻ ሳይሆን ያዳንከው የራስንም ህይወት እያዳንክ ነው። አሁንማ የሰጠውልህ መድኃኒት ለቤዛ ሳይሆን ላንተ ነበረ በማለት ይለዋል ማለት ነው። ስለዚህ አንተ ዶክተር ምንድን ነው የምትፈልገው ብሎ ሊያንቀው ሲሄድ እንግዲህ ዶክተር ሽጉጥ አውጥቶ ይደቀንበታል ማለት ነው። እሱም እስቲ ምታኝ፣ ግደለኝ፣ ይህንን እድል አታገኘውም ብሎ እንግዲህ ፊቱ ነው ግፍጥ ብሎ እየቆመ ማለት ነው። ዶክተር ሮቤልም እንግዲህ እኔ አንተን ተልካሻ ሰውዬ መትቼ የሆነ ተልካሻ ሰው ገሎ ታሰረ መባል አልፈልግም፣ ሰበብ እንዳትሆንብኝ ከፊት ዞር በል ይለዋል ማለት ነው። እሱም ዞር አይደለም ግደለኝ እስቲ ምን ታመጣለህ ብሎ ነው ፊቱ የተሳፈጠው ማለት ነው። እሱም እኔ እንዳንተ አይነት የማይረባ ሰው መግደል አልፈልግም፣ ዞር በልልኝ ከፊቴ በማለት እንግዲህ ሳሮንን አምጪ የሰጠውሽን መድኃኒት ሲላት እሷም እሺ ብላ ወደ ቦርሷ ልትገባ እና መድኃኒቱን ሊቀበላ ሲል እንግዲህ መጨረሻ ላይ እጁ ላይ ያለውን ሽጉጥ ግጥም አርግቶ ይይዝበታል ማለት ነው። ሳሚ በዛ ማል ልቀቅ አትልቀቅ እያሉ ትግል ጀምረዋል ማለት ነው። ድንገት እየታገሉ እያሉ እንግዲህ ሽጉጡ ባርቆባቸው የሳሮንን እጅ ጨረፍ አርግቶ መቷታል ማለት ነው። እንግዲህ ዶክተር ሮቤል እንግዲህ ያደረገው ነገር እሷ እንደተመታች እንዳየ መኪናውን አስነስቶ ቀጥታ ሽሽት ነው የመረጠው ማለት ነው። ነገር ግን ወደ ሆስፒታልም ትሄደች፣ ምርመራ ይደረጋል፣ ትጠየቃለች። ይሄ ነገር ህግ ጋር እስከሚደርሳል ስለሆነ ህግ ጋር ከደረሰ ደግሞ ፖሊሶች ከሰሙ ልጄ ህይወት አደጋ ላይ ነው የሚወርቀው፣ ስለዚህ ፖሊሶች ጋር እንዳይደርስ ነገሩ ተብሏል፣ ህግ እንዳያውቅ ተብሏል ስለተባለ ምንም አማራጭ የላትም፣ ሐኪም ቤትም መሄድ አልቻለችም ማለት ነው። በጣም ከባድና የማይታመነው ነገር እንግዲህ ሱራፌል ከዚህም በፊት የቤዛን ቤት በስምሽ አዙሬልሻለሁ ብሎ ወረቀት ሰጥቷት ነበረ። ለዚህ ነው እማታምነኝ፣ አሁን እኔ አንቺን ብቻ ነው የምፈልገው እንጂ ንብረትሽን አልፈልግም፣ ይሄው እመኝኝ እያላት ወረቀት አሰርቶ አምጥቶላት ነበረ በስሟ እንዳዞረ። እንደዚሁም እንግዲህ እኔ አዙሬልሻለሁ ልሰራበት ስለምፈልግ ሆቴሉን በስሜ አዙሪልኝ ብሏት ነበረ። እሷ ግን ለምን ይሆናል ስትለው እንግዲህ አታምነኝም እንዴ? እኔ እኮ ቤቱን በስምሽ አዞርኩልሽ ብሏት ነበርና ችግር የለውም ከሆነ የኔ ማለት ያንተ ነው፣ ያንተ ማለት የኔ ነው፣ በሁለታችንም ስም ይሆናል እንጂ በስም አላዞርለትም ብለው ነበርና አሁን ግን ያን ወረቀት ቼክ አስደርገው ነበርና ግን
በስምሽ አዞርክለት ያላት ፌክ ነውና እሱን ነገር አይታ ቤዛ በጣም ተናዳለች። እንዴት ያታልለኛል? በዚህን ዘመን ማንን ነው ማመን ያለብኝ? በውሸት በስምሽ አዞሬልሻለሁ ብሎ እንዴት ይለኛል? በማለት በጣም ተናዳ ነበረ። ሳሚ የሚለኝም መስማት ነበረብኝ። ይሄ ሰውዬ እኮ አርዶ እስከሚበላሽ ነው የምትጠብቂው፣ ውሸታም ነው ብሎኝ ነበረ። ሳሚ መስማት ነበረብኝ እያለች እየተጸጸተች ትገኛለች። እንግዲኛም ሱራፌል በፍጹም ይህንን ያደርጋል ብለን አላመንም ነበረ። ነገር ግን ቤዛን በእጁ አስገብቶ ማሽከርከር ነው የሚፈልገው። ነገር ግን መጨረሻ ላይ ተነቅቶበታል ማለት ነውና እዚህ ማን ነው ማመን የምፈልገው የምችለው? ስለዚህ እኔ እኮ አንተ ማመን አልነበረብኝም፣ አውሬ ካዲነ፣ ስለዚህ ሳሚን ነበር ማመን ያለብኝ በማለት እንግዲህ ከቤቴ ውጣልኝ ወይ ልውጣልህ በማለት ትታው ትሄዳለች ማለት ነው። ስለዚህ ያን ሳሚ መግደል ነበረብኝ መጀመሪያ፣ ተሳስቻለሁ፣ ሳሚን ነበር ማስወገድ ያለብኝ መጀመሪያ። እንዴት አይሽ አታምኘኝም ማለት ነው፣ እኔም እንደማታምኘኝ አውቄ እኔን ነገር ያደረኩብሽ በማለት እንግዲህ ይገኛል ማለት ነው። በጣም የሚያሳዝን ነገር ነው። በቀጣይ ቪዲዮ ውስጥ ምን አለ የሚለውን ደግሞ ይዤላችሁ እመጣለሁ።